بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وسلم إذن أي لو وافقت على اقتراحاتهم الناس بطيقوا ጥያቄ ብትስማማና ትንሽ የተወሰነ መንሸራተት ቢታይብህ ኑሮ لا أذقناك ضعف الحياة በህይወትህ የሚገባውን ቅጣት በጥፍ አርገን እናቀምስህ ነበር ወዲዕፍ الممات ከሞት በኋላም እንደገና እጥፍ የሆነ ቅጣት እንሰጥህና በድርብርብ ቅጣት ትጠየቅ ነበር ثم لا تجد لك علينا نصيرا ያኔ ይሄ ድርብርብ ቅጣት በሚመጣ ጊዜ በእኛ ላይ ተባባሪ እኛን ቅጣት ሊመክትና ሊገላግል የሚችል ኃይልም አታገኝም ነበር ማንም አያስጥልህም ነበር ማለት ነው ደግነቱ ጥፋቱ አልተፈጸመም እነሱ ለማስፈጸም ቢሯሯጡም አልተሳካላቸውም እንጂ ይሄንማ ብታረግ ኑሮ አደጋ ውስጥ ይጨምረው ነበር የዛ አይነት አደጋ ውስጥ ብትገባ ደግሞ እኔ ከተጣላሁና ለቀጣ ከፈለኩኝ ማንም ሊያስጥልህና ሊከላከልልህ የሚችል ኃይልም አታገኝም ነበር በማለት ነገራቸው وإن كادوا ليستفزونك من الأرض ليخرجوك منها እነሱ እንግዲህ በተገኘው አጋጣሚ ሁሉ አሁንም ተጽኗቸውን አላቆሙም እና እነዚህ ጥላቶች ደግሞ ካዱ ኢነሁም ካዱ ማለት ነው መረተን اخرى እንደገና በሌላ በኩል ደግሞ ዙረው መተው ተቃርበው ነበር ለስተፊዙነከ من الارض من ارض مكه ተትውልድ ሀገርህ ተመካ አሰድደው አፈናቅለው ሊያባረሩህም ጥረው ነበር ይላል ወይደም ኩሩ ቢከ الذين كفروا ليخرجوك እንዳለው ታሁን ቀደም ማለት ነው እና የሰውዬ ምን እናድርገው በማለት ይዶልቱ ነበር እኩሉት ሀገር ናባረው የሆነች ግመል የሚያሳብድ መድኃኒት ንጋታትና እሷ ላይ በገመድ ጥፍንግ አርገን ጭነነው እንዳይወድቅ እሷ በቃ አብዳ ይዛው ገደል እንድትሄድ እናደርጋሉ ሌላው ደግሞ የለም ታገራችን እንዲያውጥተን በሆነ ነገር ሌላ ክልል ወስደን በረሃ ላይ እንጥለነው እንጣሉ ሌሎቹ ደግሞ የለም እንደዛ ብናደርግ መልሶ ዲኖ ሊመጣ ይችላል እዚሁ የበሰይፍ ቀጥቅጠን እንግደለው የሚሉ የተለያዩ እንትኖች ይለዋወጡ ነበር ያንን ሲጠቅስ ነው አሁን ደግሞ ለስተፊዙነከ من الارض ተመሬቱ ታገር ተትውልድ ያገርህ ሊያፈናቅሉህና ሊያባረሩህም ዶልተው ነበር ይላል ሊخرجوك منها ያለውል በግድ ተመካ ከተማ መንጭቀው ሊያባረሩህ ነበር وإذا لا يلبثون خلافك إلا قليلا ይሄንን ቢያደርጉት ኑሮ ደግሞ ካንተ በኋላ ትንሽ ጊዜ እንጂ እነሱ በሰላም ሊኖሩ አይችሉም ነበር የኔን ነብይ ተከተማ አባረው እነሱ በሰላም እፎይ ብለው የሚኖሩበት ምክንያት አልነበረም እነሱም ዋጋቸውን ያገኙ ነበር ይላል እና እንግዲህ በቀጥታ ገትተውና አባረው ቢያባረሯቸው ኑሮ እነሱ ላይ ወዳውኑ አደጋ ይወርድ ነበር ማለት ነው በእጃ ዙር ግን አባረዋቸዋል በመጨረሻው እንግዲህ ተጽኖ እየከፋ ሲመጣ ለሂጅራ ተገደዋል ማለት ነው ግን ናውጣ ብለው እነሱ በማስወጣት መልኩ ሳይሆን ያው ተጽኖውን በማክበድ አላህ እንዲፈቅድላቸው ተደረገ አላህ ከዲና ወደ ጎረቤት ሀገር እዛ ተደራጅተና ቶሎ ብሎ በፍቃድ ነው የወጡት ሙሉ በሙሉ እነሱ ናውጣ ብለው አላስወጣቸው ማለት ነው እንዲወጡ የሚያደርግ ጫና ከማሳደር አልፈው ስለዚህ ያ ቀጥታ ቢያወጧቸው ኑሮ ወዳውኑ ነበር እነሱ ዋጋቸውን የሚያገኙት ማለት ነው ግን በተዛዋሪው ተዋቸዋል ለሂጅራ የዳረጓቸው እሳቸው ናቸውና መካን በጣም ይወዷታል ኢነኪ ለአሐቡ ቢላዲላሂ ኢለይ ወለላ አነ ቀውሚ ያخرجوني لما تركتك ብለው ተናግረዋል ማለት ነው ያን ነገር በማድረጋቸው እንዳለው በመጠኑም ቢሆን በእጃዙር አውጥተዋቸዋልና እነሱንም ዋጋቸውን ሰጥቷቸዋል ልክ በወጡ በአመት 8 ወር አካባቢ ላይ ነው የበድር ዘመቻ መጥቶ እና አቡ ጀህል ሊታረዱ የቻሉት ማለት ነው አንተን አውጥተው እነሱ በሰላም እፎይ ብለው ሊኖሩ አይችሉም እነሱም ዋጋቸውን ያገኛሉ ብሎ ነበረ በሂጅራ ወጥተውም ሂደው አልቀረላቸውም ይሄ ነገር ማለት ነው ሰባ የሚባሉት ቁንጮ ላይ የነበሩት ዋና ዋና መሳፍንትና መኳንንቶች በአንድ ቀን ታረዱ ሰባዎቹ ደግሞ ተማረኩ ማለት ነው ልክ ያለው ነገር ተፈጸመባቸው እነሱ መሐመድን አባረው በሰላም እያሽካኩ ሊኖሩ ነበር ማለት ነው በመጨረሻም ደግሞ በ8ኛው አመት ከተማውን በሙሉ ተቆጣጥረው አገራቸውን በደል ገፍተው ገቡ ይሄ የአላህ ወዕድ ነው እነሱ አንተ ላይ አንድ ተጫና ለማሳደርና ታገሪቱ ለማፈናቀል በመከሩ ቁጥር የራሳቸውን እድሜ ያሳጠሩ ነው የሚሄዱት ይሄንን ካደረጉት እኔ ምላሹን እሰጣለሁ ብሎ ነበር እንዳለውም አደረገ ማለት ነው
لا يلبث واذا لا يلبثون خلافك ማለት بعدك ማለት ነው አይ خلفك አንተን ከዚህ ከተማ ቢያባረሩህ ካንተ በኋላ እነሱ በሰላም ሊኖሩ አይችሉም ኢላ ቀሊለን የተወሰነ ትንሽ ጊዜ እንጂ የተወሰነ ጊዜ ቀጠሮው አስተምተሟላ ድረስ ሊቆዩ ይችላሉ ግን እምተዋቸው አይምሰላቸው ታንተ መውጣት በኋላ እነሱም የመኖር እድላቸው ያከትምለታል ብሎ ነበር እንዳለው ማደረገ ማለት ነው ሱነተ መን ቀድ አርሰልና ቀብለከ ሚን ሩሱሊና ይሄን ደግሞ ባንተ አልተጀመረም ካንተ በፊት በመለክተኞቻችን ስንከተለው የነበረውን ሥርዓት አሁንም እንደግመዋለን ይላል እና የወትሮ ነብያቶች ህዝቦቻቸው ታገራቸው ባባረሯቸው ቁጥር ነብይ ተባሮ ያባረረውን ህዝብ በሰላም የተውኩበት ጊዜ የለም በተለያየ አደጋ አጥፍቻቸዋለሁኝ አንተንም እንደዚህ ሊያረጉ የሚሞክሩ ከሆነ ያ ጣፈንታ እንደሚደርሳቸው ንገራቸው ይላል ወላ ተጅዱ ሊሱነቲና ተህዊላ የኛን ልማድ መለዋወጥ አታገኝለትም አላህ Subhanahu Wa Ta'ala አንድ ጊዜ ሥርዓት አርጎ ያስቀመጠውን ነገር ያ ነገር ሰበቡ በተከሰተ ቁጥር ሙሰበቡም አብሮ ይመጣል እንጂ በነ ሙሳ በነ ኢብራሂም በነ ኑህ የተደረገውን ነገር አንተ ላይ ምተው አይደለሁም በቀዳሚዎቹ ላይ የተወሰደው እርምጃ ተመሳሳይ ጥፋት እስከፈጸሙ ድረስ ህዝቦች እኔም ደግሞ ተመሳሳይ ዱላ እንደምሰነዝርባቸው ይወቁ በማለት አስጠነቀቀ እና ይሄ ሱነቱላህ ነው ተጥንት ጀምሮ የአላህን ነብያቶች አላግባብ ያባረሩ ህዝቦች በሰላም እፎይ ብለው የኖሩበት ጊዜ የለም ለተለያየ አደጋ ሰለባ ነው እንጂ የሆኑት በማለት እንዲጠነቀቁ አደረገ ከዚህ በመቀጠል አላህ Subhanahu Wa Ta'ala ነብዩ መንፈሳቸውን ለማጎልበትና ከሱ ጋር ያለውን አላቃ ለማጠንከር የሚበጃቸውን ነገር ይመክራቸዋል ትግሉን በአንድ ጎን በሌላ በኩል ደግሞ ዒባዳህን ከኔ ጋር ያለውን ግንኙነት ማጠንከር ስላለብህ አቂም ሶላህ ሶላት ግን አዘውትረህና አስተካክለ በተመደበው ሰዓት አከናውን አላቸው እንግዲህ አንተ ሪሳላን ታደርሳለህ ሰዎች ተቀበሉም አልተቀበሉም የራሳቸው ጉዳይ ያለ መፍራት ያለ መሰልቸት አንተ ጌታ ያዘዘህን መልእክት ሄደህ ትነግራቸዋለህ ከዛ ከነገርክ በኋላ እነሱ ተተቀበሉ ሰየው ነው ካልሆነ ግን የራሳቸው ጉዳይ ዘወር ብለህ ሶላትክን ስገድ ጌታህ ጋራ ውይይትህን ቀጥል ማለት ነው ሊዱሉኪ ሸምሲ ሊዘዋሊ ሸምሲ ማለት ነው ፀሐይ ከመሐከል ሰማይ ዘንበል ካለች ጀምሮ በተለያዩ ሰዓታት ርቀት የስግደት ግዴታህን ታከናውናለህ እና ፀሐይ ተመሃል ሰማይ ካዘነበለ ወደ ምዕራብ ዙሁር ትሰግዳለህ ቀጥሎም ደግሞ ትንሽ ቆይታ በኋላ አስርን ትሰግዳለህ ማለት ነው ዱሉከ ሸምስ ፀሐይ ወደ ምዕራብ ካዘነበለ በኋላ እስከምትጠልቅ ድረስ ሁለት ሶላቶች አሉ አንደኛ ቀጥታ እንደተዘነበለች ሁለተኛ ደግሞ ተተወሰነ ቆይታ በኋላ በምሽት ሰዓት ሁለት ስግደቶችን ቀጥለህና ሁሉ ጊዜ አጠንክረህ ቀጥል ይላቸዋል ኢላ ገሰቂ ሌሊ እስከ ሌሊቱ ጨለማ ድረስ ይላል የሌሊቱ ጨለማ መጀመሪያው ላይ መግሪብ ይመጣል እንደገና በጣም ጨለማው ሲደምቅ ደግሞ ኢሻ ይገባል ማለት ነው አራቱ ሶላቶች በዚህ አጠቃለላቸው ወቁርአን አልፈጅር ማለት ወሶላት አልፈጅር ማለት ነው የሶላት አልፈጅርንም ትቀጥልበታለህ በንጋት ጎህ እንደቀደደ ትሰግዳለህ ይላል እና ወሶላት አልፈጅር በማለት ፈንታ ወቁርአን አልፈጅር ማለት የፈጅር ሶላት በረጅሙ ቁርአን የሚቀራባት መሆኗን ለመጠቆም ነው ማለት ነው እንዴት የሌላው ሶላት ረካዓዋ ጥቂት ናት ሁለት ናቸው ግን ባሰጋገድ ባፈጻጸም ላይ ከሌሎቹ የረዘመ ነው አሰጋገዷ ብዙ ቁርአን መቀራት አለበት ፈጅር ላይ ማለትን ለመጠቆም ወቁርአን አልፈጅር ያለ ማለት ነው እነ ቁርአን አልፈጅር ካነ መሽሁዳ የሶላት አልፈጅር አላህ Subhanahu Wa Ta'ala ሁለት የመላእክት ቡድኖች እንዲሳተፉበት ወይም እንዲፈራረቁበት አድርጓል ልዩ ክብርና ማዕረግ ያለው ስግደት ነው ማለት ነው ሶላት አልፈጅርና ሶላት አልዓስር የተዓቀቡነ ፊኩም መላእክቱን ቢለይሊ ወመላእክቱን ቢነሃር እንዳለ في ሶሒህ ቡኻሪ ነብዩ አለይሂ ሰላቱ ወሰለም ሁለቱ ሶላቶች ከሌላ ሶላት የተለየ መዝያ ክብር አላቸው ማለት ነው በሌላም በኩል መን ሶለል በርደኒ ደخل الجنه የሚለውም እንደዛው አስር ጋራ ያወዳድራል ማለት ነው ፈጅር እና ሶላት አልፈጅር በሚሆን ጊዜ ሁለት የመላእክት ቡድን አለ ያንዳንዳችን እኔም ጋር አንተም ጋር በእያንዳንዱ ቢያንስ ሁለት መላእክቶች አሉ ረቂብና አቲድ የሚባሉ ከዛም ሌላ ደግሞ ተጨማሪ ተባባሪ መላእክቶችም አሉ እነዚህ የመላእክት ቡድኖች የቀንና የሌሊት ተረኞች ይፈራረቃሉ ልክ እንደመወዘፍ ማለት ነው እና ቀን የዋሉት ሌሊት ወደ ሰማይ ይወጣሉ
ሌሊት ያደሩት ደግሞ ጧት እንትን ይላሉ የሚገናኙትና የሥራ ልውውጥ የሚያረጉት የሚቀያየሩት ሶላተል ፈጅር ላይ ነው ማለት ነው ልክ ሶላተል ፈጅር ላይ ተረኞቹ የቀን ምድቦች ይመጣሉ እዚህ ያደሩት ለመሄድ ይዘጋጃሉ ሁለቱም ፈጅር አንተ ጋር ሰግዳሉ ማለት ነው እና እነዛ አዲስ የመጡት ፋይላቸው ስራ የሚጀምሩት በምንድነው እገሌ በጧት ዛሬ ውዱ አድርጎ ወይም ታጥቦ በብርድ ሳይፈራ ጨለማውን ቀዶ ሂርጆ ሶላተል ጀማዓ ሲሰግድ አግኝተነዋል ብሎ ፋይል የሚከፈተው በሶላተል ፈጅር ይሆናል ሙወፈቅ አላህ ካደረገ ማለት ነው እነዛም ደግሞ ሶላቱን እየሰገደ ነው ተተነው የመጣ ነው የሄዱትም ሶላት እየሰገደ ተተነው መጣ ባሪያህም ብለው ይመሰክሩልሃል የሐዲሱም ደግሞ ሶላት እየሰገደ ያገኘነው ብሎ ሁለት ቡድን ይመሰክርልሃል ማለት ነው ይሄ ትልቅ እንግዲህ ደረጃ ነው እዚህ ቦታ ላይ የማይሳተፉ ሙእሚኖች እንግዲህ ምን ያህል ኪሳራ ላይ ናቸው ማለት ነው ሁለቱም ቡድን ተኝቶ ያንኮራፋ ነው ያገኘሁት ብሎ ነው የሚጽፍልህ ማለት ነው እና ተንሽ ተግማሽ ሰዓት በኋላ ግን ልጆችን መድረሳ ላይ ያደርስ ተነሳ ይልሃል ማለት ነው ያን የኔን ሐቅ ትቶ ያንተን የፈረንጅ ትምህርት እንዲማርለት ይሮጣል እንትኑ አይኑን ጨምቆ ማለት ነው ይሄ እንግዲህ መላእክት ድርድር አያውቅም የሰራሃትን ነገር ነው አይጨምር አይቀንስ ሶላተል ፈጅር ካገኘ ሶላተል ፈጅር የሰገደ ያገኘሁት ብሎ ተመዘግቦልሃል ያኛውም ሲመጣ መስክሯል ይሄኛውም ሲሄድ እንደዛው ፋይሉን ዘግቶልሃል በዚህ ማለት ነው እና ለወደ ቢሮ እየሄደ ነው ካለም ያዎቹ ናት የምትጻፈው ማለት ነው ሌባውም ወደ ሌብነት የሚሄድ ከሆነ ያዎቹ ናት የምትጻፈው ሌላ ምን ይሆናል ስለዚህ ያጻፍከውን ነው የሚጽፍልህና እነ የቁርአን الفجر ካነ መሽሁድ አለ የፈጅር ሶላት በተላላቅ ምስክሮች ዘንዳ ትዝብት ላይ ያለ ከላ ነው ማለት ነው ሁለቱ የመላእክት ቡድኖች የሚታዘቡትና ዘገባቸውን የሚጀምሩና የሚደመድሙበት ልዩ ቦታ ነው በዛ ቦታ ላይ በተለይ በንቃት መሳተፍ ይኖርበታል ማለት ነው እነ ቁርአን الفجر ካነ መሽሁደን የሻዱሁ መላእክቱላህ መላእክቱ الليل ወመላእክቱ النهار የቀኑም የሌሊቱም ቡድኖች የሚሳተፉበትና የሥራ ልውውጥና ቀይር የሚካሄድበት ስለሆነ በተለይ በሱ ቦታ ላይ በጣም በንቃት መሳተፍ ያስፈልጋል ማለት ነው ወሚን الليل فتهجد به እነዚህ ግዴታ ስግደቶች ናቸው ለድርድር አይቀርቡም በምንም መልክ ሙእሚን ከነዚህ ስግደቶች መታጣት አይጠበቅበትም እንዳውም ጎበዝክ ከሆንክ ትጨምርበታለህ አለ ከሌሊቱ ክፍለ ጊዜ ትርፍ ሶላትን እንደገና ተሐጁድ የሚባል የጎበዞች ስግደት አለና በሱም ላይ መገኘት አለብህ እንዳውም ይላቸዋል ናፊለተለከ ዛኢደተለከ ፊል አጅሪ ወልፈضል ይሄን ሌሊት ሶላት ከሰገድክ ተጨማሪ ምንዳ ታገኛለህ ከጌታ ሽልማት ታገኝበታለህ ማለት ነው ያኛው ግዴታ ነው ለመተው አይታሰብም ይሄኛው ግን የውዴታ ግዴታ ነው ጎበዝ ከሆንክ 5 ወቅት ሶላትን በወቅቱ ሰግደሃል በጀማዓ አስመዝግበሃል ለምን ይሄን ብቻ እኔ የግዳጅ ባሪያ ብቻ አይደለሁም ወድጄ ጌታዬን የሚያስደስት ነገር መስራት አለብኝ ብለ ደግሞ እንቅልፍህን ያሸንፈህ ተሞቃል ጋር ተነስተህ ታጥበህ የምትሰግድ ከሆነ ያቺ በጣም ልዩ ትርጉም አላት አላህ ዘንዳ ማለት ነው ናፊለተለክ ላንተ ተጨማሪ የሆነ ሽልማት ያሰጣል ሶላተል ለይል ማለት ነው እና አፍዶሉ ሶላቲ بعد الفريضه صلاه الليل ያሉት ለዚህ ነው ረሱል አለይሂ ሰላቱ ወሰለም ተፈርድ ሶላት በኋላ ትልቅ ቦታ የሚሰጠው በላጩ ስግደት የሌሊት ስግደት ነው ምክንያቱም የሌሊት ስግደት ተሪያ ተይውልኝ የራቀ ነው እንደገና ደግሞ ሁሉ ሰው ተኝቶ በሚያንኮራፋበት ጊዜ አንተ ተዛ ተለይተ ያ ረብ ማለት ጎበዝ ይጠይቃል ተራሰው ማንም ሰው ሊደፍራት አይችልም ማለት ነው በተለይ በብርድ ሰዓት እና በዛ ሰዓት እንግዲህ ማንም ሊያደንቅህ ሊያይህ አትችልም ማለት ነው እና ይችን የምታረክ ከሆነ አላህ ልዩ ቦታ ይሰጣል አንተ ተጨማሪ ምንዳ ማዕረግ ይጨመርልሃል ይላቸዋል ማለት ነው ለነብዩ ይህን ሲል እኛም ተከታዮቹ ፈለጋቸውን ከተከተል ያው የሳቸውን ተመሳሳይ ድል የሚሰጠን መሆኑን እያሳየ ነው ማለት ነው ቁድዋ ናቸውና አሳ يبعثك ربك مقاما محمودا ይህንን ካደረክ ጌታ ተመስጋኝና ተደናቂ በሆነ መድረክ ላይ እንደሚያቆምህ ተስፋ ይደረጋል ወይም ይቻላል አላቸው ማለት ነው አንተ ለኔ በፈርድም በነፍልም ደረጃ የሚፈልግብህን ነገር ካደረክ እኔ ደግሞ በዛ በፈርድም አንፃር የሚሰጥህን ደረጃ ሰጥቼህ እንደገና ደግሞ በትርፉ ዒባዳህም ሽልማቱን ጨምሬልህ ከሌሎቹ ወዳጀ ሁሉ አብልጨና የተሻለ አድርጌ ላቀርብህ እችላለሁ የውመል ቂያማ ማንም የማይወዳደርህ በአንደኛ ደረጃ የምትወጣ
አድርጋለሁኝ በማለት ተስፋ ቃል ገባላቸው ማለት ነው። እና ይሄ መቃም ማህሙዳ ማለት ሸፋዓተል ኩብራ ተብሎ ተፈስሯል ማለት ነው በሐዲስ ሶሒህ። ሸፋዓተል ኩብራ አላህ እንግዲህ Subhanahu Wa Ta'ala ለመላው ነብያት ሸፋዓ ሰጥቷቸዋል። ለመላው ሲዲቆችም እንደዛው ለሹሃዳዎችም እንደዛው በየደረጃቸው ማለት ነው። የሹፋዓዎቹ ሁሉ ቁንጮና ዋና አለቃ ነብዩ መሐመድ ናቸው አለይሂ ሰላቱ ወሰለም። በዛ አያት መሰረት መቃመ ማህሙዳ በአንተ ደረጃ የማይቀና የማያደንቅ ማንም የለም፣ ሁሉም እሱም ባደረገኝ ብሎ የሚቀናበት የሆነ ትልቅ ቦታ ላይ አቆመሃለሁኝ ይሄን ካደረክ አለ። እና እንግዲህ አንደኛ በተብሊግ ሪሳላ ነው፣ ሁለተኛ ደግሞ አዳኡል ዋጅባትል ዒባዳ እለተለት የሚደረገውን ዒባዳ በአግባቡ መፈጸም፣ ከዛ አልፎ ደግሞ ትርፍ ስግደቶችን ትርፍ ዒባዳዎችን መጨመር ባበዛ ቁጥር ደረጃ እያደገ ይሄድና በመጨረሻ አንተ የውመል ቂያማ የአላህ ባለሟሎች ጋር ስትወዳደር ከሁሉም በልጠህና ለቀህ እንድትነሳ አደርጋለሁ እና ሸፋዓተል ኩብራን እሰጣለሁ አላቸው። ከዛ በመነሳት ነው ያ ሐዲሰን ጦዊል ሐዲስ ሸፋዓ የተናገሩት ማለት ነው። የውመል ቂያማ ሲሆን ዓለም በሙሉ ከያለበት እንዳሸንፈልቶ ይነሳል። በአንድ አውላላ ሜዳ ላይ ይከማቻል፣ ይተራመሳል። ያኔ ፀሐይ በሰው አናት ላይ እንዲህ ስንዝር ያህል ቀርባ የሰው አናት ይንተከተካል እና ላበቱ እንደ ባህር ሆኖ እንደ ውቅያኖስ ይውጣቸዋል። በዛው ጥንቅጥና ጭንቅ ላይ ያሉ ሰዎች አመታትን ያስቆጥራሉ እየታመሱ ማለት ነው። በዛ ጊዜ ምን ይብቃን ብለው ይጨነቃሉ። ሰው ሲቸገረው ያው መፍትሄ ለመፈለግ ይሞክራልና ምን እንግዲህ ገና ጀሃነም ሂሳብ ሲራጥ ምናምን የሚባለው ሳይመጣ ተመቃብር ተነስቶ አውላላ ሜዳ ላይ በፀሐይ እየተቀቀሉ በባህር በላበት ተውጦ ሲተራመስ ጊዜ ይፈጃል ማለት ነው። ያኔ ምንድን ይብቃን እንደው ስቃው በዛ በማለት ይወያያሉ። ሽማግሌ እንላክ እና ይሄ ነገር እንግዲህ ወደ ፋይል ቀርቦ ውሳኔ ይሰጠንና ሁሉም እንደ ውጤቱ ይስተናገድ እንጂ እንደው እንደ ፉጃሩም አብራሩም ተተራምሶ በዚህ መልክ እንዴት ይቀጥላል በማለት ሰዎች ተወያይተው ምን ይሻለናል ሲሉ ሽማግሌ እንላክ ወደ ጌታ ፈስለል ቀዷ እንዲያደርግ ይላሉ ማለት ነው። ችለቱ እንዲያቋቁምና ፍርድ እንዲሰጠን ማለት ነው። ያኔ ማን ይላክ በሚባልበት ጊዜ የመጀመሪያው ተጠቋሚ አደም ይሆናሉ ማለት ነው። ምክንያቱም ሰዎች አንድ አይነት አንድ እምነት አንድ አመለካከት ላይ አይደለም ያሉት። ሙእሚኖቹ እንደ ሙእሚን የራሳቸውን ነብይ ሊመርጡ ይችላሉ፣ ግን ካፊሮቹ ነብይ የማይቀበሉ ከሆነ አይስማሙም። አሁን ደግሞ አንድ ወጥ የጋራ ችግር ስለሆነ የጋራ መፍትሄ ያስፈልጋል ማለት ነው። ማንን እንምረጥ ወደ ጌታ ሄዶ አቤቱ የሚል በሚባልበት ጊዜ አንዱ አደምን እንምረጥ የሁላችንም አባት ነው ብሎ ሐሳብ ይሰነዝራል። ሁሉም በአንድ ይስማማል እዚህ ላይ ማለት ነው። ምክንያቱም አደም የሰዎች ሁሉ አባት ናቸው፣ የካፊሮቹም የሙእሚኖቹም የሷሊሆቹም የሙናፊቆቹም አባት ስለሆኑ ቢቀጥዕ ነዘር አን ዲን በአባትነታቸው ለልጆቻቸው የሚበጅን ይሰራሉ ብሎ ሁሉም አመኑና ይቀበሏቸዋል ሽምግልናውን ማለት ነው። አደምን ሄደው ይጠይቃሉ፣ እርሶ ለዚህ ነገር ተጠቁመዋልና ሁላችንም ተስማምተናል፣ ሄደው ረብል ዓለሚን ከዚህ ትርምስምስና መከራ እንዲያወጣን ጠይቁልን በማለት አቤቱታ ያቀርባሉ ማለት ነው። ያኔ ነብዩላህ አደም ምን ይላሉ? እኔ ለዚህ ብቁ አይደለሁም አሉ እና እናንተ ያው አባትነቴን አውቃችሁ የማረጋችሁን አመሰግናለሁ፣ ግን ነገሩ እንዲቀላል አይደለም። እነማ አخرجتكم አነ መጀመሪያ እኮ ሰላም ሀገር ነበረ ልትፈጠሩ የነበረው ጀነት አስገብቶ የነበረ ባለቤቴ ጋራ አድቤ ብቀመጥ ኑሮ ምናልባት እዛው ተራብታችሁ እዛው ትኖሩ ነበር። ግን እኔ አርፌ አልቀመጥም ብዬ በጥላቴ ተሆና ብጄ አላህ የከለከለኝን ዛፍ በልቼ የመጀመሪያ ወንጀለኛ ነኝ አይደለሁም እንዴ? እንዴት አድርጌ ለዚህ ሁሉ መከራ ያደረኳችሁ እኔ ስለሆንኩኝ በእኔ ኸጧእ ነውና እኔ ራሴ ሽማግሌ ሆኖ መሄድ እንደዚህ የምታስብ ከሆንክ ለምን አዲባ አልተቀመጥክም ነበር? አንተ አይደለም እንደ ሁሉ ችግር ያመጣው ቢለኝስ አብጃለሁኝ እኔ አላደርጋትም አሉ ማለት ነው። እንግዲህ አላህ ምሯቸዋል፣ ፈጅተባሁ ፈታባ አለይሂ ብሎ መስክሮላቸዋል። ግን የአላህ ወዳጆች ፈላ ያመኑ መክረላህ የአላህን አደጋ አያምኑም ማለት ነው። እና መማራቸውን እያወቁ ሀያ ያዛቸው ማለት ነው። እኔ ጌታዬን አመሰግናለሁ ጥፋቴ ያን ሁሉ ጥፋት ምሮኝ፣ አሁን ግን እንደማንኛውም ንጹህ ሰው ሁኜ እኔ ትልቅ ሰው ነኝ በየሱ ጋር መሄድ ይሄ አግባብ አይደለም። አንተ አይደለም እንደ መጀመሪያው ወንጀለኛ ብሎ ችግር ቢያመጣብኝስ አልፈልግም፣ ነፍሲ ነፍሲ ይላሉ።
እኔ ለራሴ መዳኛ ባገኘሁኝ ላ ይህሙኒ ኢላ ነፍሲ ተራሴ በስተቀር እኔ ለማንም ሰው ውክልና ለወስድ አልፈልግም በማለት ይሸሻሉ ማለት ነው። ያነ ሰዎች ምን ይብቃን ታዲያ እርሰው የማይችሉ ከሆነ ከሰው የተሻለ ሰው ካለስ ሞ ይንገሩና ይላል ሰው ተቸግሯልና ማለት ነው። እና እذهቡ الى ابن ኑህ ይላሉ ልጄ ኑህ ምናልባት ይሻል ይሆናል ብዬ አስባለሁኝ እሱን ሄዳችሁ ጠይቁ ለመገላገል ነው እሳቸው ይሁንም አይሆንም ብቻኔ ልቀቁኝ ወደ ኑህ ሄዱ ይሏቸዋል ማለት ነው። እና ነብዩላህ ኑህ ጋራ ይሄዳሉ እሳቸውም ተመሳሳይ ጥያቄ ይቀርብላቸዋል ኢነላህ አትና አለይከ እነከ ካነ አብደን ሸኩራ በጣም እኔን አመስጋኝ የሆነ ታላቅ ባሪያዬ ነው ብሎ ጌታ አመስግኖሃል አሁን እኛ ያለንበትን ችግር ታያለህ ስለዚህ ለምን አትረዳንም ብለው ይጠይቃሉ። ነብዩላህ ነው ደግሞ ኢኒ ለአንቱ ኡመተን ይላሉ ፈዱሚሩ እኔ ሰዎችን ረግሜ ላ ተዘራ على الارض من الكافرين ደያራ ብዬ በኔ ጥያቄ ህዝቦች ጠፍተዋል። ስለዚህ እኔ አሁን እንደገና ለሰው ሐሳቢ ተቆርቋሪ ሆኜ በሄር ተመቸው ነው አንተ ለሰው ሰውም በመድር ላይ አንድ ሰው እንዳይቀር ጥረግ ስትል የነበርከው ሰውዬ ዛሬ ደግሞ ሮሮኹና መጣ ቢለኝ አብጃለሁ አላደርጋትም አሉሳቸው ነፍሲ ነፍሲ አንደ ታዲያ ምን ይሻላል በሚሏቸው ጊዜ اذهبوا الى ابن ابراهيم ይላሉ እሳቸውም ለመገላገል ማለት ነው። ኢብራሂም ጋር ይመጣሉ። ኢብራሂም ሲጠየቀ اتخذك الله خليلا وانت ابو الانبياء والمرسلين እያሉ ያማኳሻቸዋል እና ወራ هذا خليلا ኢብራሂም እኔ ወዳጁን መባሉ አይከፋኝም ወዳጁ ነኝ ግን ከኔም በላይ ወዳጅ ሊኖረው ይችላል አሉ። እና አቅሜን አቃለሁኝና አላደርገውም ይላሉ እሳቸው ማለት ነው። ለምን እሳቸው ደግሞ ሶስት ውሸቶች ዋሽቻለሁ ውሸታም ደግሞ ከመቼ ወዲህ ነው የዘንዳ ሽምግልና የሚመጣው ቢልስ ይላሉ። ውሸቱ ለሱ ብለው ነው የተዋሸው መጀመሪያ ዲንን ለመጥቀም ሲባል ማለት ነው። እና እሳቸውም ይሸሻሉ። ታዲያ ማን ይሻላል ሲባሉ ወደ ሙሳ ብትሄዱ ይሻላል ይላሉ እሳቸውም ለመገላገል። ሙሳ ከሊሙላህ ነው እንዳውም ልምድ ያለው ጌታ ጋር የመወያየት እንትን ስላለው ኺብራ አለውና እሱ ያቀበታል አሉ ለመገላገል። ሙሳ ጋር ተሄደ እሳቸውም ተጠየቁ ከሊሙላህ ነበር ባሉ እባካችሁ ተውኝ እኔ ቀተልቱ ነፍሰን ለሙመር ቢቀትል ያሉ እኔ ነፍሰ ግዳይ ነኝ ለራሴ ነብይ ሳይሆኑ ገና የሆነ ሰው ገለው ነበር በጉርምስናቸው እና አንተ ነፍሰ ግዳይ አረመኔ ደግሞ እኔ ጋር መተሽማግሌ ተላለህ ቢለኝስ አላደርግም ይላሉ። ታዲያ ምን ይሻለናል ወደ ኢሳ ሄዱ ሞክሩ ይላሉ። ኢሳም ጋር ሲመጣ እንደዛው ተመሳሳይ ይሆናል ማለት ነው። ኢሳ እንግዲህ ያው እምታቁት ነው ጌታችን መድኃኒታችን እየተባለ ዓለም የሚጨፍርለት ሰውዬ እኔ ላ አስአሉ አሐደን غير ይላል ልክ እንደነሱ ወላ ኡሚ መርየም የሚገርመው ስሟን ጠርቶ እንዴ ለመላእክቶች ሳይሆን ለእናቴ ለአንዷ ለመርየምም መጠየቅ አልችልም አሉ። ያቃሉ ሃይ አላህ አዘማ ምን ያህል እንደሆነ እና አንተ እንዳውም የጌታ ልጅ ነህ ጌታ ነህ እያለ ሲያመኳሽ ወበራህ እንደቢለኝስ እኔ ምን አብጃለሁኝ ለእናቴ ለመርየምም አልጠይቅም እንኳን ለሌላ ሰው ብለው መልስ ይሰጣሉ ማለት ነው። ደግነቱ መርየም ራሷን የቻለች ናት ሱባይ ሸፋዓትም ስዲቅ ናትና ማለት ነው። ያም በሚሉ ጊዜ ምን ይሻላል በመጨረሻ ተንሸራቶ የተመጣ መጨረሻ መሐመድ ላይ ደረሰ ጥያቄው ማለት ነው አለይሂ ሰላቱ ሰላም። ስለዚህ እሳቸው ላይ በሚደርስ ጊዜ ይሄ ተስፋ ቃል ገብቶላቸዋል እነላህ ላ ይخلف الميعاد عسى ان يبعثك ربك مقاما محمودا ሁሉም የፈራትን የተንሸራተተባትን መድረክ አንተ አላህት ብለህ የምትነሳበት ጊዜ ይመጣል ብሏቸው ነበርና መተው ይጠይቋቸዋል። ሲጠይቋቸው ነገሩ ከባድ ነው ለሳቸውም ቢሆን እና ቃል ገብቶልኛል ብሎ እንደዚህ እንደላቀቁ አይገባም። ግን ምን ይደረግ ተሳቸው በኋላ ሌላ አማራጭ የለም የመጨረሻ ጣራ ነው እንግዲህ መጠየቅ ግዴታ ሆነባቸውና ሞክራለሁ አሉ ማለት ነው። እና فاذهبوا فاسجدوا تحت العرش عرش ስር ሄጄ ስጁድ አደርጋለሁ በቃል እንደዚህ ብለ ቃል ገብታልና ያው እንደምትለበላቸው በያ አይደለም መጠይቀው አሉ በተግባር በግንባሬ ተደፍቻ ለቅሳለሁኝ አሉ ያ ረብ ይያልኩኝ እና فيدعوني كيف شاء ايدعني የፈለገውን ያህል ዝም ብሎ ይተወኛል ዝም ብሎ አዲ ስጁድ አይምሰላችሁ የደቂቃዎች የሰዓታት ስጁድ አይደለም የዘመናት ስጁድ ግንባራቸው እስከሚቆስል ድረስ ተደፍተው ይቀጥላሉ ማለት ነው። ያላየ መስሎ ዝም ይላል ልኪን ያስፈጅኛልና የኖረውን ያህል ኑሮ ደስ ይፈልግ ያ መሐመድ لماذا ይላል እንደገና ማለት ነው። እና ارفع راسك سل تعطى اشفع تشفع ይላል
ምን ሆነ ነው እዚህ የተደፋው ልክ እንዳላየ ስንት ዘመን ቆይቶ ማለት ነው እና አስተቀጥበልና አናግረኝ ይልና ያው እንደገና ታቀዋለህ አይደለም ህዝቦቻው እየታመሱ ነው በችግር ምናምን ሲሉ ያው አድኺል ሚን ኡመቲከ መላ ሂሳብ ለሁ ሚን الباب الايمن ተኡመቶች ሂሳብ የማይመለከታቸውን በቀይ በር ግቡ በላቸው የሚል ውሳኔ ይሰጣል ከዛ በኋላ ደግሞ ሁሉም እንደስራው ያው ሚዛንና ኬላ ተዘጋጅቶለታል እዛ እየሄደ ውጤቱን ይቀበል ተብሎ ውሳኔ ይሰጣል አጠቃላይ ማለት ነው ይሄንን ነው የሚጠቁመው አሳ የባዓተከ ረቡከ መቃመ መሐሙዳ ያነ እንግዲህ በዛሬ ያው በየጊዜው ካርቶን እየሰራ የሚያቋሽሻቸው ሁሉ ሳይቀር ምን አይነት ትልቅ ሰው ነበር ይሄ ሰው እያለ እንደገና ያደንቃቸዋል ማለት ነው እኛ ሳናቅ እንደዛ ስንል ጉድ ሆነናል ምን አይነት ሰው ነበር እያለ ካፊሩ ሙጅሪሙ ፍራኡኑ ሃማኑም ሳይቀር ትልቅነቱን የሚያወድስበት ጊዜ ይመጣል ማለት ነው ይሄንን እንግዲህ አላህ Subhanahu Wa Ta'ala በኢኽላስ العباده የሚያገኙት እድል መሆኑን ነገራቸው ማለት ነው هذا وصلى الله وسلم على النبي وعلى اله